አሰላሙ አለይኩም ቤተሰብ፣ ዛሬ በጣም አሪፍ ፈጣን ፍርፍር አሰራር ይዤላችሁ መጥቻለሁ። በጣም ቆንጆ፣ በጣም አሪፍ የሚጥም ማለት ነው። በመጀመሪያ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ ማለት ነው። ለቻናሌ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ማቴሪያሎችን አዘጋጅቻለሁ። ሽንኩርት ከታትፌ አዘጋጅቻለሁ። ቲማቲም የተፈጨ አዘጋጅቻለሁ። የሚያስፈልጉኝን ግብአቶችን አዘጋጅቻለሁ ማለት ነው። በርበሬ አዘጋጅቻለሁ። እዚህ ጋር እንቁላል ተቀቅሎ የተላጠ እንቁላሌን አዘጋጅቻለሁ። ነጭ ሽንኩርት ፈጭቼ አዘጋጅቻለሁ እና ነጭ ቅመም ነው። እሺ፣ ነጭ ቅመም ከቤታችሁ ከሌለ ነጭ ሽንኩርት ብቻ ካደረጋችሁበት በቂ ነው። ቁንዶ በርበሬ አዘጋጅቻለሁ። ቁንዶ በርበሬም ከቤታችሁ ከሌለ ችግር የለም፣ ያን ያክል። አሁን ሽንኩርቴን አደርጋለሁ። ሽንኩርቴ ውሃው እስከሚመጥ ድረስ በደንብ አቁላለዋለሁ ማለት ነው። የራሱን የሽንኩርቱን ውሃ እስከሚመጥ ድረስ በደንብ መቁላላት አለበት። እንደዚህ እያማሰላችሁም ሆነ ከደን አድጋችሁም ማቁላላት ትችላላችሁ። ውሃውን እስከሚመጥ ድረስ እንደዚህ እያማሰልኩኝ አቁላለዋለሁ ማለት ነው። በነገራችን ላይ ሽንኩርት እንደዚህ ስታቁላሉ ትንሽ ጨው ብትጨምሩበት የበለጠ እንዲበስል ያደርገዋል ማለት ነው። ውሃው በደንብ እንትን ይላል። እኔ አሁን ዘይት ጨመርኩኝ፣ ጨው አልጨመርኩም ሽንኩርቱ ላይ ማለት ነው። ዝም ብዬ አቁላልቸዋለሁኝ። አሁን ዘይት ታደረግኩ በኋላ እንደዚህ በዘይቱ ሽት እያደረግኩ በደንብ አድርጌ አቁላለዋለሁኝ። በደንብ መብሰል አለበት፣ ምክንያቱም ምግቡ አሪፍ የሚሆነው ቁሌቱ በጣም ቆንጆ ሲሆን ነው። ማንኛውንም ምግብ ስትሰሩ እሳት ላይ ሲቆይ የበለጠ ይጥማል። አሁን በርበሬን እጨምራለሁ። 2 ማንኪያ በርበሬ ጨምሬያለሁ። ከዛ በርበሬው እንደዚህ እያሸሁኝ አቁላለዋለሁ። በርበሬው በደንብ መብሰል አለበት፣ በኋላ እንዳይለበልባችሁ ማለት ነው። ትንሽ የሞቀ ውሃ ጠብ እያደረኩኝ አቁላለዋለሁ ማለት ነው። ከዛ እንደዛ አድርጌ በደንብ ሽት እያደረኩኝ አቁላለዋለሁ። እንደዚሁም ከደን እያደረኩ በመሃል ውሃ ጠብ እያደረኩኝ አቁላለዋለሁ ማለት ነው። ኢንሻአላ ድምጼ እንደሚሰማ ተስፋ አደርጋለሁ። ከዛ በደንብ አድርጌ እንደዚህ እያሸሁ አበስለዋለሁ ቁሌቱን። ሰብስክራይብ ማድረግ እንዳትረሱ፣ ሰብስክራይብ አድርጉኝ። ከዛ ፈጭቼ ያዘጋጀሁትን ላይ ሽንኩርቴን ጨመርኩኝ። ሌሎቹን ቅመሞች ሽንኩርት ካደረጋችሁ ባታደርጉም ችግር የለም፣ ካለላችሁ ማለት ነው። በቂ ሆኖ ሽንኩርቱ ካለ ግን ማድረግ ትችላላችሁ ማለት ነው። ከዛ ፈጭቼ አዘጋጅቼ የነበረውን ቲማቲምን ጨመርኩኝ። እንደዚህ በደንብ አሸዋለሁ፣ በደንብ አቁላለዋለሁ ማለት ነው። በደንብ አድርጌ አበስለዋለሁ ማለት ነው። ላይክ ማድረግ አትርሱ። ላይክ አድርጉ። እናንተ ላይክ ብታደርጉ ምንም እኮ አይቀንስባችሁም። ሰብስክራይብ ብታደርጉ ምንም አይቀንስባችሁም። ሰብስክራይብ አድርጉ፣ ላይክ ሸር አድርጉ። እኔ ምርጥ የእህታችሁ ነኝ። ብታበረታቱ ምንም ችግር የለውም። ሰምታችኋል። ከዛ እንደዚህ ትንሽ ውሃ አድርጋለሁ። እኔ አላበዛም፣ ወፈር ያለ ነው የምሰራው። እሺ፣ ምክንያቱም እንጀራ ነው እንትን የምለው፣ ድርቆሽ አይደለም። ድርቆሽ ሲሆን ግን ውሃ በዛ ብታደርጉ ችግር የለም፣ ምክንያቱም ድርቆሹ ስለሚመጣው። አሁን ያዘጋጀሁትን ነጩን ቅመሜን አድርጌያለሁ። ከዛ እንደዛ አድርጌ በደንብ አቁላለዋለሁ ማለት ነው። ወፍራም ነው የማደርገው እኔ፣ ምክንያቱም እንጀራው የቆየ አይደለም፣ ዛሬ ነው። ከዛ ቆንጆ በርበሬ መጥያ አድርጋለሁ። ከዛ በደንብ አቁላለዋለሁ ማለት ነው። ቅቤ የምትፈልጉ ቅቤ ጨምሩ። እኔ ቅቤ የተነጠረ ቅቤ ማለት ነው፣ በቤት ውስጥ የተነጠረ አሪፍ ቅቤ ጨምሬያለሁ ማለት ነው። እኔ በነገራችን ላይ ቅቤ እወዳለሁ።
ግን የምወደው ለምን አላውቅም፣ የተነጠረ ብዙም አልወድም፣ ግን አድጋለች ትንሽ ችግር የለም። የምወደው ግን ለጋ ቅቤ ያለ እሱን ነው የምወደው። ከዛ ቀቅዬ አብስዬ የነበረውን እንቁላል እንደዚህ መሀሉን ስንጥቅ እያደረግኩኝ እጨምረዋለሁ። መሀሉን ስንጥቅ እያደረግኩ እጨምረዋለሁ። እንደ ፍላጎታችሁ ማድረግ ትችላላችሁ፣ ግን እኔ ቁልቱ እንዲገባበት ስለፈለኩኝ ነው። ከዛ እንደዚህ አደርጋለሁ። ማጅም ትንሽ ጥንጥ እያደረጉበት ቁልቱ ላይ ጨውም የኔ ሁሉም ተስተካክሏል። ማጅም ጨውም አሪፍ ነው። ያኔ የተስተካከለ ቁልት ነው። እንጀራዬ እንደዚህ አድርጌ ቆርጣለሁኝ። እንደምታዩት እንጀራውም ትኩስ ነው። ያኔ እንትን አይፈጅም፣ ቁልት ብዙ አይፈጅም። ከዛ እንደዛ አደርጋለሁ ማለት ነው። ከዛ እንደዚህ ቆርጬ የነበረውን እንጀራ እንደዚህ ያደረኩ ኑር አድርጋቸዋለሁ፣ ቀስ ቀስ አድርጌ ማለት ነው። ፍርፍር እንዲል ስለማልፈልግ በእኔ በጣም ፍርፍር እንዲል ስለማልፈልግ እንደዚህ ነው አሪፍ። ከዛ እንደዚህ አደርጋለሁ ማለት ነው። እንደዚህ እንዲገባበት እንደዚህ አድርጌ ቀስ አድርጌ አማስለዋለሁ ማለት ነው። ከስጎ ጋር እንዲቀላቀል በጣም አሪፍ ነው። ትወዱታላችሁ፣ ሞክሩት። ቤታችሁ፣ ስራ ቦታችሁ መሞከር ትችላላችሁ። ኩሽናውን ዝግት አድርጋችሁ እንደዚህ ሰርታችሁ ስትጨርሱ ቤቱን መበከር ነው፣ በቡኹር ማጫጫስ ነው። በርበሬ ያው ትንሽ ሽንኩርትና በርበሬ ሽታውን ስለምን ከዛ እኔ እንደዚህ ፍርክስ አደርገዋለሁ። እነዚህ እንቁላሎች መጀመሪያ ሰንጠቅ አድርጋቸው የነበረውን እንቁላል እንደዚህ ፈረክሰዋለሁ ማለት ነው። በጣም አሪፍ ነው። እንደዚህ ስታደርጉት አሪፍ ነው። ግን እንደሚችላችሁ ማድረግ ትችላላችሁ። አሪፍ ቪዲዮዎችን ኢንሻአላህ ይዤላችሁ እመጣለሁ። አሪፍ ነገር እንሰራበታለን። ያድገኝ። እናንተም አበረታቱኝ። እሺ አበረታቱኝ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምን ችግር አለው? ከዛ ሳህን ላይ እንጀራ አዘጋጅቻለሁ። እኔ አሁን ሲያዩት ለራሱ ያስታውቃል። በጣም አሪፍ ነው። አዘጋጀሁት እንጀራ ላይ እንደዚህ ቀነስ አድርጌ አደርጋለሁ ማለት ነው። አሁን እያደረግኩኝ ነው። በነገራችን ላይ ኑ እንብላ። ስራ ላይ ሁኜ ሳወራ ቀስ ብዬ ነው የማወራው። ቁጭ ብዬ ሲሆን ነው እኔ የምጮኸው ማለት ነው። እና ስራ ላይ ስለሆንኩ ነው ቀስ ብዬ የማወራቸው፣ ይቅርታ። ከዛ እንጀራ ላይ እንደዚህ አደርጋለሁ በሳህኔ። አብራችሁ ይበሉ እና በጣም አሪፍ ነው። በጣም ደስ ይላል። ቃሪያ የምትወዱ ያኔ ለእንትንም ላይንም ያምራል። ቃሪያዎች እንደዚህ በክብ ትቆርጡና ማለት ነው። ከዛ እንደዚህ ታደርጋቸዋላችሁ። ቃሪያ የምቆርጥ የምትወዱ፣ እኔ እንኳን ለእይታ ነው እንጂ ብዙም ቃሪያ አልወድም፣ ይፈጀኛል። ግን በጣም አሪፍ ነው። በጣም እስትክልክል ያለ በጣም ቆንጆ ፍርፍር ነው። ሞክሩት እሺ። እንደዚህ አድርጋችሁ እየሰራችሁ ብሉ እና ሰብስክራይብ ማድረግ አትርሱ።